እዚህ ጅሎች ጫወቱ የሚጫወቱት እነሱ መስሏቸዋል። ግን የጫወቱ መሪ እኛ መሆናችን ምንም አላወቁ። እስካሁን የተጠራጠረ የለማ በጭራሽ። አንቺ እንዳልሽኝ ሁለቱንም አያይዛቸዋል። በጣም ጥሩ። አሁን ጨዋታውን እንጫወት። እንግዲህ አሁን ከፈለግን አንዱ ባንዱ ላይ እንዲመሰክር አድርገን ሁለቱንም ማሳሰር እንችላለን። ቆይ ተረጋጋ። እድልና ኢዛና የዚህ ጨዋታ ዋና መሪ አይደሉም። ከነሱ ጀርባ ሌላ ሰው አለ ማለት። የምር እድል አቤኒን አፍቅራ ይመስላል ይኑላ ነገር ያደረገችው እና አንተ የዋና መሰለኝ። ይሄ የእድል እቅድ ሳይሆን የሌላ ሰው እቅድ ነው። ከእድልና ከኢዛና ጀርባ ሌላ ሶስተኛ ሰው አለ። ምን? አንቺ እንዴት አወቅሽ? የታገትኩ ጊዜ እድል ከሌላ ሰው በስልክ ትዕዛዝ ስትቀበል ነበር። ቆይ ሁሉንም ነገር ለምን ላቤኒና ለያዳን ነግራችሁ የውሸት እህት እነሱ ጋር መላኩ እነሱ ማስጨነቁ ለምን አስፈለገ? እሱማ የአቤኒን ደህንነት ለማወቅ ነው እና እሷ እህቴ እንደሆነች እንዲያምኑ ነው። የዚህን ሶስተኛ ሰው ማንነት ሳላቅ በህይወት መኖር መታወቅ የለበት። እኔም ለወንድም የሚገቡትን ቃል መጠበቅ አለብኝ። ለምን ሁለቱንም ማስገድደን አንጠይቃቸውም? አይ በጉልበት ነገሮች ይበላሻሉ እንጂ አይስተካከሉ። መልካም አርግ ያልከኝን ሁሉ እያደረኩኝ ለምንድን ነው እኔን ለማስጠመድ የምትሞክረው? እኔ አንቺን ለማስጠመድ አልሞከርኩም። ነገሮች ትንሽ ተበላሽቶብኝ እሱን ለማስተካከል እየሞከርኩ ነው። እና እኔን ችግር ውስጥ ከተክ ነው ነገሮችን የምታስተካክለው? ቀስ በይ አትጩሂ። እኔ ያለው ምንም አትሆኝም። አሁን ዝጊው። ሲመቸኝ ተገናኝተን እናወራለን። ወይኔ እድል ዜማዬ ከጠፋች በጣም ሰንበት ብላ ነበረ። እድልና ኢዛና ገለናታል ብለው ነበረ። ነገር ግን ከአቤኒም ጋር ከጠፋች በጣም ስለቆየች አቤኒ በሁኔታው በዜማ መጥፋትና በዜማ መሰወር በጣም ተደናግጦ በብዙ ፍለጋና በብዙ ድካም ላይ ይገኛሉ ያዳና አቤኒ። ነገር ግን ዜማ ሙታለች ተብሎ ቢታሰብም ግን በህይወት አለች። እድልንና ኢዛናን እንግዲህ እስበሳቸው እያባላቸው ትገኛለች። አሁን በህይወት እንደሌለች ነው እነሱ የሚያውቁት። በህይወት እንዳለች ደግሞ ቢታወቅ እድልና ኢዛና መጨረሻቸው በጣም የከፋ ነው። አሁን ሁለታቸውም እስበሳቸው ተካክደዋል። እድልም ኢዛናን ከድተዋለች፣ ኢዛናም እድልን ከድቷታል። ሁለታቸውም አሳልፎ በመጀመሪያ ለናቲ ወንድም እድልን ሊሰጣት ነበረ። ነገር ግን ተደዋውለው ኢዛና ጋር በተቀጣጠሩበት ሰዓት ወደዛ ቦታ እንደሚሄድና መጀመሪያ ቀድሞ እሱ እዛ ቦታ ላይ ደርሶ እንደሚደውልለት ነግሮት ነበረ። እሷም ተጠራጥራ ስለነበር ልጁንም ስላየችው መንገድ ላይ ጠብቃ እኔን እየፈለክ ነው መሰል ስትለው አንቺ ውሻ ምናምን ብሎ ዘሎ አንገቷን ሲያንቃት በመጀመሪያ ተረጋጋ፣ እኔ እውነታውን ልንገርህ፣ ኢዛና በጣም ዋሽቶሃል። ፍቅረኛው አልነበርሽ እንዴ? እንዴት ነው የሚዋሸው? ደግሞ ፍቅረኛዬ ብሎ ሲል አንቺም አዎ ብለሽ ነው የተዋወቅሽው። ስለዚህ እናንተ ሁለታችሁ እየተጫወታችሁብኝ ነው አይደለ ብሎ ሲል በጭራሽ አንተ እንዳሰብከው አይደለም ብላ እንግዲህ ስለ ኢዛና መጥፎ ነገሮችን ነግራው ወደ ቦታው ተያይዘው ሄደው ነበረ። እሷ በመጀመሪያ ቀድማ፣ ነገር ግን የናቲ ወንድም ተደብቆ ነበር። ኢዛና ወደ ቦታው እንደደረሰ ትንሽ ካወራት በኋላ እድልን ቆይ መጣሁ ጠብቂኝ እማወራው ስልክ አለ በማለት ነበረ ተንስቶ ስልክ ሊደውል የነበረው። ነገር ግን ስልክ ሲደውልለት እሱም እዛው ነበረና ስልኩ ሲጮህ ምንድን ነው ብሎ ሲል በጣም ነበር የደነገጠው። ምን ነው ነበር ያለችው እድል ማለት ነው። እና የት አለ ወንድሜ ምናምን ብሎ ሲል እኔ የማውቀው ነገር የለም እሷ ናት ሁሉንም ሲላት፣ እሷም ደግሞ እኔ አላውቅም እንዳውም ኢዛና ነው ሁሉን ነገር የሚያውቀው፣ ስለዚህ እሱን በደንብ ጠይቀውና እሱን የኔ አትልቀቀው ስትል ነበር። ነገር ግን እሱ በዚህ በሁለት ቀን ሰጥቼሃለሁ ወንድሜን ፈልገህ ማታመጣ ከሆነ በህይወትህ ፈርደሃል ብሎ ነበር የሄደው።
እድል አሁንም የናቲ ወንድም ያመናት አድርጋ ነው ያሰበችው። ነገር ግን እሱ ከዜማ ጋር ሆኖ እየተጫወተባት ነው የሚገኘው ማለት ነው። ያዳ ኑሃ እንደምትፈልገው ካወቀ በኋላ ደውሎላት ተገናኝተው በነበረበት ሰዓት እንግዲህ በጣም ደንግጣና እየተረበተበተች በነበረችበት ሰዓት ወንድሟ ከየት መጣ ሳይባል ሲያገኛት ኖሃ ብሎ ሲጮህባት በጣም ደንግጣ ነበረ ዝም ያለችው። የአዳም በኖሃ ሁኔታዋ ምንም ስላላስደሰተው የሆነ ነገር አለ ብሎ በመጠራጠር ያው እሱም ዝም ነበር ያለው ወንድሟ ስለመጣ። ወንድሟ ጋር ከተያዩ በኋላ ነይ ወደ ቤት እንሄድ ብሎ ሲላት ሰላምታም ሲጠያየቁ እንግዲህ ተዋወቁት ወንድሜ ነው ብላ ልታስተዋውቀው ብትፈልግም ነገር ግን ያዳ ለመታወቅ ፈልጎ እጁን ቢዘረጋም የኑሃ ወንድም ግን መታወቅ አልፈለገም እና እጁን ነበር የመለሰው። ወደ ቤት ከተመለሰው በኋላ ያዳ ላቢኒ እኔ ምልህ ተገናኛችሁ ወይ ብሎ ሲለው ማግኘቱን አግኝቻታለሁ፣ ግን የሆነ ነገር ልትነግረኝ ፈልጋ ባለበት ሰዓት ወንድሟ መጣና ወንድሟ ወደ ቤት ወሰዳት፣ ግን የሆነ ነገር እንዳለ ይሰማኛል ብሎ ሲለው ነበር። እስኪ አሁንም ቢሆን ደውልላትና አግኛት፣ ምናልባት የሆነ ነገር የምታውቀው ካለ ምናምን ብሎ ሲል እኔም እንደዛ ጠርጥሬ ያለሁኝና ኑሃ የሆነ የምታውቀው ነገር ያለን እየመሰለኝ ነው፣ የግዴታ እሷን ማግኘት አለብኝ ሲል ነበር ያዳ። እንግዲህ አቤኔም ልክ ነህ የሆነ ነገር ብትሆን ነው ወይም የምትነግርህ ነገር ቢኖር ነውና ደውልላትና አገኛት ነበር ያለው። እሺ በማለት ተደዋውለው ቦታ ተነጋግረው በነበረበት ሰዓት ያዳ ለሁኔታው ጊዜ መስጠት አልፈለገም እና ተንስቶ ቀጥ ብሎ ወደ እሷ ነበረ መሄዱን እየመረጠው። እንግዲህ የናቲ ወንድም ኢዛናንና እድልን ሁለታቸውንም ያው እድልን አሁን ላይ ለቀቀና ያደረጋት ምክንያቱም ጠበቅ ቢያደርጋት ታመልጣለች ብሎ ስለሚያስብ ማለት ነው። ኢዛናን ለ2 ቀን ከሰጠው በኋላ ቀጥ ብሎ የሄደው ወደ ዜማ ነበረ። የእውነት ግን ዜማ በጣም ነው ያስገረመችኝ። እኔ በጣም ፈርቼ ነበረ። አቢኒ በጣም ስለፈራ የሱ ፍርሃት እና የሱ ጭንቀት የነበረበትን ጭንቀት ሁላችንም እያየንና እየተመለከትን ስለነበረ ያስፈራ ነበረ ነገሩ። እንግዲህ ዜማ ራሷን ቀያይራ በህይወት እንዳለሁ መታወቅ የለበትም፣ ምክንያቱም እድል ብቻዋን አትመስለኝም ብላ ስትለው እሱን አንቺ እንዴት አወቅሽ ብሎ ሲላት ምክንያቱም አንቺ እንዴት ይህን ሁሉ ቻልሽ? ለምንድን ነው ለያዳና ለአቤኒ ያልነገርሻቸው ምናምን ብሎ ሲላት እኔ በታገትኩ ሰዓት እድል አቤኒ ወዳውና አፍቅራው ሳይሆን ሌላ ከበስተጀርባ የሆነ ተንኮል አለ። ያ ነገር ደግሞ ምን እንደሆነ መታወቅና ያን ነገር መድረስ አለብን። አሁን ላይ ቸኩለን ሁለታቸውንም ማስያዝ የለብንም። ማስያዝ ብንፈልግ እኮ ደቂቃ ያቆይብንም ነበር። ግን ከበስተጀርባ ከድል ጀርባ ያለው ማን ነው የሚለው እሱን በደንብ ማጤን አለብን ስትል ምን ነበር ያለው ማለት ነው። የናቲ ወንድም በጣም ነበረ ግራ የተጋባው። አንተ የዋህነህ መሰለኝ። እኔ ይዛኔ በታገትኩ ሰዓት እድልን እየደወለ ትዕዛዝ የሚሰጣት ሰው ነበረ። ስለዚህ እድል አቤኒ ወዳውና አፍቅረው ሳይሆን ሌላ ከጀርባው አለ ብላ ስትል እንግዲህ በጣም ነበር የተገረመው። ስለዚህ ሁለታቸውንም ያው ማባላትና ማውጣጣት ያለብን የግዴታ ብሎ እያላት ነበር። አዎ ልክ ነህ። እኔ አሁን በህይወት እንዳለሁ መታወቅ የለበትም፣ እንደዛው እንደሞትኩ ነው መደረግ ያለበት። ምክንያቱም ከእድል ጀርባ ያለውን በደንብ ማወቅና ማጣራት ማግኘት ስላለብን ስትለው ነበረ። አዎ እሱ ልክ ነሽ ሲላት እንግዲህ እድል ኢዛናን ልትቀድመኝ ነበረ፣ ነገር ግን ቀደምኩ፣ እኔን አላወከኝም፣ አየህ እኔ እንደዚህ ነኝ ምናምን እያለች ባለችበት ሰዓት ያው ዜማ እንዳለችው ከበስተጀርባ ከድል ጀርባ የሆነ ሰው አለ እንዳለችው በዛ ነገርም እኔን ብቻዬን አጋፍጦ ጥሎኛል፣ ትቶኛል ምናምን እያለች በምታብሰለስልበት ሰዓት ለምንድን ነው ደውዬ የማልነግረው ስትል ልክ ስትደውልለት
በስነ ስርዓት እንኳን አላወራትም። ምን ፈልገሽ ነው የደወልሽው ብሎ ሲላት እኔማ አንተ በቃ ምን እያደረክ ነው ምናምን ብላ ስትጮህበት አትጩሂብኝ፣ በስርዓት የምታወሪ ከሆነ አውሪ ብሎ ሲፈቅድላት አንተ እኮ በቃ ነገሮችን ሁሉ ወደ እኔ አድርገህ እኔን አጋፍጠህ ትተኸኛል ስትለው አልተውኩሽም፣ ነገሮች ተበላሽተውብኝ ነገሮችን ለማስተካከል እየጣርኩ ነው እንጂ ስላት በቃ እኔ እንድታስገድለኝ ነው ብቻዬን አጋፍጠኸኝ ምናምን በምትልበት ሰዓት እኔ ያለሁኝ መቼም አትሞችም፣ እኔ ያለሁኝ ከጀርባሽ ሁሌም እንዳታስቢ፣ እኔ እስከምደውልልሽ ድረስ ግን እንዳትደዊ፣ ነገሮች ስለተበላሹብኝ እሱን እያስተካከልኩ ነው እንጂ በጭራሽ አልተውኩሽም ብሎ ሲላት ነበረ። እንግዲህ ኑሃና ያዳ ተቀጣጥረው ስለነበረ ልክ ኑሃ ቀድማ ሄዳ ቦታው ተገኝታ ያዳ መጥቶ ነበረ። ያዳ ጋር ሰላምታ ከተለዋወጡ በኋላ እኔ ምንሽ በባለፈው ስትደውይልኝ የግዴታ ማግኘት አለ ላገኝህ ብለሽኝ ነበረ። ከተገናኘንም እርግጥ እኔ አርፍጃለሁኝ፣ ዘግይቻለሁ። ምክንያቱም የዜማ ነገር በጣም ስለሚያሳስበንና ስለሚያስጨንቀን እኔና አቢኒ ሁነን የሆነ የደረስንበት ነገር ነበርና ያንን ነገር አልሳካ ሳለን በጣም ተናድጄ ወደ ቤት ተመልሰን በነበረበት ሰዓት ንዴቴ ካስታወስኩ ትንሽ ቆይታ በኋላ ነው አንቺ እንደደወልሽና እንደቀጠርሽ ትዝ ያለኝ ምናምን ብሎ ሲላት፣ አዎ ልክ ነህ፣ እኔ እኮ ስትቀርብኝ ወደ ቤት እየተመለስኩ ነበረ። እንዳጋጣሚ ስትደውልልኝ ደውለህልኝ መንገድ በተገናኘንበት ሰዓት ከቤት ከወጣሁ በጣም ስለቆየሁኝ እንዳጋጣሚ ወንድሜን ሳገኘው ጥዬህ የሄድኩት ከቤት ተወጣሁኝ በጣም ስለቆየሁ ነው እና አዎ ደውዬልህ የነበረው ምናምን ስትለው እኔ የምልሽ ግን የሆነ የምነግርህ ነገር አለኝ ብለሽ ነበርና ያ ነገር ምንድን ነው እስኪ ንገሪ ምናምን በሚላት ሰዓት በጣም ነበረ ስትተባተብ የነበረችው አፏን ሲይዛት የነበረው። ምክንያቱም ወንድሟ አስጠንቅቋታል። ለትንሽ ብለሽ ነገሮች እንዳታበላሽብኝ፣ እኔ ጫፍ ላይ ደርሻለሁኝ፣ ትንሽ ነው አሳይሻለሁ፣ ለእናታችን ስትይ ይሄን ነገር እያደረግሽ ያለው ለእናታችን እንደሆነ ማሰብ አለብሽ እና ባክሽን ነገሩ እንዳታበላሽው ምናምን ብሎ ስለለመናት ያንን ነገር ለመናገር በጣም አስፈርቷታል። ቆይ አሁን ምን ብዬ ነው የምነግረው? ምንስ ነው የምለው? እያለች በጣም ሀሳብ ሆኖባታል። ብትነግረው የእናቷ ነገር እናቷን ልታሳክምበት የምትችልበት ምንም አይነት ነገር ስለሌለ ያላት አማራጭ ምንድን ነው? ብቻ በጣም ከባድ ነው የሆነባት። ለመናገርም ትፈልጋለች፣ ላለመናገርም ትፈልጋለች። ሁለት ልብ ናት። ያዳም በሁኔታ በጣም ነው እየተገረመው። ምክንያቱም እንደዚህ ስትሆን አይቷት አያውቅም። ሁሉ ጊዜ ስትስቅና ስትጫወት የሆነ ሲጨናነቁ መፍትሄ ስታመጣላቸው ምናምን ነው የሚያውቁትና በዚህ ልክ ራሷን ስታጨናንቅ አይቷት ስላላወቀ በጣም ነው በሁኔታው የተገረመው። እንግዲህ ኢዛና በድል በጣም ነው ያዘነው። እኮ አንቺም ሰራሽልኝ ቀደምሽኝ አይደለ? ስለዚህ አንድና አንድ ያለኝ አማራጭ ከሀገር መልቀቅ ነው፣ ከዚህ ሀገር ብን ብሎ መጥፋት ነው እያለ ራሱን እንትን እያለ ነው። ምክንያቱም የናቲ ወንድም ምን እንደሚያደርገው ያውቃል። እሱ ደግሞ በጣም የተጫወተበት ነው። ሁለታቸውን እያጋጫቸው ስበሳቸው እያጣላቸው ነው። ኢዛና እንዳሰበው አልሆነለትም ነገሩ። እድልን እኔ ከናቲ ወንድም ጋር አጣብቄ እሱ ደግሞ በጣም ችኩል ስለሆነ ይገላታል፣ እስር ቤት ይገባል፣ ከዛ እኔ ነፃ እሆናለሁ ነበር የእሱ ሀሳብ። አልተሳካለትም፣ አንዱም ነገር አልተሳካለትም። ቀድማ እንግዲህ እድል እነ አቢኒና ያዳጋ በሄደችበት ሰዓት ዜማ ሞታለች ነበር ያለቻቸው። ከጠፋች በኋላ መልሳም ያው ዜማን እኔ ምንም አላደረኳትም፣ ይልቅንስ ኢዛና እጁ አለበት፣ እሱን በደንብ ተከታተሉት፣ ደውላ አለማፈርሽ፣ ቆይ ካሁን በኋላ አንቺን የምናምንሽ ይመስልሻል እንዴ ምናምን እያላት ነበረ። ኢዛና በጣም የምትገርም ናት፣ የምር ልቧ ሙሉ ነው። ያንን ሁሉ አድርጋ አንቺ እጅሽ ከሌለበት መጥፋቱ ምን አመጣው? ለምን ሮጥሽ? ምናምን ብሏታል። ያ ደግሞ በተለይ በጣም እንዲጠራጠሯት
ያደረገው ነገር ቢኖር ምንድነው ማምለጣና መጥፋቷ ነው። እናንተ እኮ ያልሆነ ነገር ታደርገኛላችሁ ትቸኩላላችሁ ብዬ ስላሰብኩ ነው እንጂ እኔ ምንም የማውቀው ነገር የለም። አሁን እውነታውን አሳያችኋለሁኝ የኢዛና እጅ እንዳለበት እኔ ምንም እንደሌለሁበት እሱን በማስረጃ ሳሳይህ ታምናለህ እንጂ አሁን ላታምነኝ ትችላለህ ስትል ከአሁን በኋላ አንቺን የሚያምን ያለ ከመሰለሽ ተሳስተሻል። ከአሁን በኋላ አንቺን ማንም ሊያምን አይችልም ነበር ያላት አቤኒ። አቤኒ ካወራት በኋላ ለያዳ ዜማ እድል እንደደወለች ሲነግረው ታም በኋላ እንደማያምኗት ነበር እሱ የሚተናገረው ያዳም ማለት ነው። ምክንያቱም እሷን ድጋሚ ማመን በጣም ከባድ ነው። ሞታለች ብላለች። እንደገና ደግሞ እጅ የለበትም ኢዛና ነው ብላ ካበቃች በኋላ ወደ ኢዛና እየሄደች በነበረችበት ሰዓት መጥፋቱ ምን አመጣው? ያ ነገር የበለጠ ነው እንዲጠራጠራት ያደረገው ማለት ነው። አሁን ደግሞ ማስረጃ ለማሳየት ደፋ ቀና እያለች ነው። ነገሮቹ አልተሳኩላትም፣ እንዳሰበችው አልሄደላትም፣ የሁለታቸውም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክት እያጠቆራችሁ መልካም ቆይታ ይሁንላችሁ።